ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ማለት ነው። እንዲሁም የምለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን መንካታችሁን አትርሱ። እዚህ ቻናል ላይ ስለ ፀጉር አስተዳደግና እንክብካቤ በቻልኩት መጠን አስተላልፋለሁ። እንዲሁም የፊት እንክብካቤዎችን ነው ማለት ነው። እስከዛሬም የለቀኳቸው ብዙ አይነት የፀጉር ትሪትመንቶች፣ ውህድ የፀጉር ስፕሬዎች፣ ብዙ የቅባት አሰራሮችም ስላሉ ወደ ኋላ መለስ ብሏችሁ ሄዋቸው። ዛሬ ግን ይዤላችሁ የመጣሁት ከዚህ በፊት ለፀጉር እንዴት ሰርተን እንደምንጠቀመው ሁለቴ እንደዛ ይመስለኛል ቪዲዮ ሰርችላችኋለሁ። ከፈለጋችሁት ለፀጉር እንዴት እንደምትጠቀሙ እዛ ቪዲዮውን ስክሮል አድርጋችሁ ይዩት ማለት ነው። በጣም አሪፍ ነው እና ዛሬ ይዤላችሁ የመጣሁት ሺያ በተርን ነው። ብዙዎቻችሁ ሺያ በተርን ምንድነው ትሉኛላችሁ። ለፀጉር የአፍሪካውያኖች ቅቤ ነው። ቅቤ ስላችሁ የእንስሳት ተዋጽኦ አይደለም። ከእጽዋት የሚገኝ የጾም ልበላችሁ ወይም ከእንስሳት ተዋጽኦ ውጪ የሆነ የእጽዋት ቅቤ ነው ማለት ነው። የአፍሪካውያኖች ቅቤ ነው እና ከለሮች አንድ በእንደዚህ አይነት ከለር አለው፣ ሌላ ደግሞ በነጭ ከለር አለው ማለት ነው። የፈለጋችሁት ከለር ሁለቱም አንድ አይነት ነው ጥቅማቸው። ሽታ ይሄ ኦሪጂናሉ ወይም ያልተዘጋጀው ሺያ በተር ነው። እንደምታዩት የጋና ሺያ በተር ነው። በጣም ውድ ነው በነገራችን ላይ ያለውበት ሀገር ይህንን ይመስላል። ቅቤ የተነጠረ ቅቤ ነው የሚመስለው ግን አይደለም። ምንም ፕሮሰስ ያልተደረገለት ኦሪጂናሉ ሺያ በተር ነው ማለት ነው። ይሄ ማለት ነው። መግዛት የምትፈልጉ ካላችሁ ብዙ ጊዜ አረቦች ቅመማ ቅመም የሚሸጡበት ቦታ ነው ያለው ማለት ነው። ወይ ደግሞ የህንድ ሱቆች ውስጥ ማለት ነው። ዘይት ምናምን የሚሸጥበት አካባቢ አታጡትም ብዬ አስባለሁኝ። ይቺ በጣም በውድ ነው የገዛኋት በነገራችን ላይ ግን ደግሞ እውነት ለማውራት ጥቅሙን ሳስበው ውድ ነው ብዬ አላስብም። በጣም ለብዙ ነገር ነው የሚጠቅመው። ለሰውነታችሁ፣ ለፊት፣ ለፀጉር መጠቀም ትችላላችሁ። ለፀጉራችሁ እንደዚሁ መጠቀም ትችላላችሁ። ያኔ ከመታጠባችሁ በፊት ተቀብታችሁት አሳድራችሁ ከዛ መታጠብ፣ ወይ ደግሞ እንደነገርኳችሁ ቪዲዮ ለቅቄላችኋለሁ። በዚህ ክሬም እንዴት ሰርታችሁ ለፀጉራችሁ በማንኛውም ሰዓት መጠቀም እንደምትችሉ የክሬም አሰራር ቪዲዮ ስላለ ገብታችሁ ይዩት ማለት ነው። ዛሬ እንደዚሁ ፕሮሰስ ሳይደረግ ለፊታችሁ እንዴት መጠቀም እንደምትችሉ ነው ማሳያችሁ። ለፊት በጣም ምን ብዬ ልንገራችሁ፣ በምን እንጃ አላቅም፣ ቃላት የለኝም። በጣም ነው ጥርት የሚያደርገው ፊት ማለት ነው። ፊት ብቻ አይደለም፣ ይሄ ሙሉ ሰውነታችሁን በደንብ አሁን ቅቤ ለምሳሌ ፀጉራችንን ስንቀባ በዛው ፊታችንም ሲነካን ስንታጠበው ጥርት ነው የሚለው እና ይሄ በቃ ከዛ ምንም አትለዩትም እና በጣም ከምላችሁ በላይ ለፊት ታምራዊ የሆነ ጥቅም ነው ያለው እና ይሄ እንደምታዩት እንደዚህ ቅቤ ነው የሚሆነው። አያችሁት? እንደዚህ ስትነኩት እንደዚህ ይቀልጣል። ስታዩት ደረቅ ይመስላል እንጂ ደረቅ አይደለም። በእንደዚህ አይነት መልኩ ታረጉትና ሰውነታችሁንም ከፈለጋችሁ የምትታጠቡ ቀን በስነ ስርዓት ትንሽ ደቂቃ ይወስዳል። ለምሳሌ 30 ደቂቃ በደንብ በዚህ ሽት ታርጋችሁት ከዛም በኋላ ሻወር መውሰድ ትችላላችሁ ማለት ነው። ለሰውነት ጥራት ይሄ የሞተ ቆዳን በደንብ የማንሳት በጣም ኃይል አለው። ትወዱታላችሁ። ፊታችሁን እንደዚህ እኔ በሳሙና ጽድት አድርጌ ታጥቤዋለሁ። ከታጠባችሁ በኋላ በእንደዚህ አይነት መልኩ ትቀቡታላችሁ። ልክ እንደ እንትን ነው የምትጠቀሙት፣ እንደ ሌላው ትሪትመንት ነው ፊታችሁ ላይ የምትጠቀሙት። ይህንን ከተጠቀማችሁ በኋላ በደንብ ነው ማሳጅ የምታደርጉት ማለት ነው። ፕሮሰስ ይሄ ምንም ነገር አልተነካካም። እንደነገርኳችሁ ፕሮሰስ ያልተደረገ ኦሪጂናሉ ሺያ በተር ነው። ግን አንዳንድ ጊዜ ሱቅ ላይ ፕሮሰስ ተደርገው የሚመጡ አሉ፣ እነሱን ለዩ። ያለበለዛ ደግሞ ለፊት ተብሎም የተዘጋጀ በፕሮሰስ ያለፈ ክሬሞች አሉ፣ እነሱን ተጠቀሙ ማለት ነው። ለፊት ለሰውነታችን ለተለያየ አካል ክፍላችን የተዘጋጁ ስላሉ ለፊት የሚባለውን መርጣችሁ እንድትገዙ ነው የምፈልገው ማለት ነው። በፕሮሰስ ውስጥ ያላለፈ ግን ኦሪጂናል ሺያ በተር ለየትኛውም የአካል ክፍል ይሆናል ማለት ነው።
ይቅርታ ፀጉሬን ማሰር ነበረብኝ። ድንገት መቀባት ስፈልግ ነው ትዝ አለኝና ለምን አላስተላልፍም ብዬ ነው የወጣሁት። ይሄ በእንደዚህ አይነት መልኩ ከነዚህ መልሰን ከዛ ፊታችሁን ማሳጅ ስታረጉ ለተወሰነ ለ5 ደቂቃ ለ10 ደቂቃ ማሳጅ አድርጉት ማለት ነው። በእንደዚህ አይነት መልኩ ነው ማሳጅ ማድረግ ያለባችሁ። ከዚህ ወደዚህ ሳይሆን ከዚህ ወደዚህ ነው ፊታችሁ ማሳጅ መደረግ ያለበት። አያችሁት ፊቴ ከአሁኑ እንዴት እንደሚያበራ። ምንም አይነት ፍሊተር አልተጠቀምኩም። ምንም አይነት ኤዲቲንግ አልጠቀምም። ቀጥታ እንደቀረጹት ነው ምልክላችሁ። በነገራችን ላይ ፖስት ማድረግ ለማለት ፈልጌ ነው። ካሜራው የስልኬ ካሜራ ነው። ያው ይቅርታ ፀጉሬን ስላልሸፈንኩ ለመቅረጽ ዝግጁ አልነበርኩም። ለራሴ ልቀባ ስል እስኪ በዚሁ ላስተላልፍ። ዩቲዩብ ላይም በጣም ጠፍቻለሁ። ብዙ ልጆችም ጠፋሽ የምትሉኝ አላችሁ። አይነው ጠፍቻለሁ፣ ግን አልተመቻቸልኝም ነበር። እስኪ ሰሞኑን ቪዲዮ ሰራላችኋለሁ ማለት ነው። አያችሁት? እዩት ምን እንደሚያስመስል እናንተ ራሳችሁ እዩት። ይኸው ይህንን መጠቀም ከጀመርኩ በኋላ ፊቴ እንዴት እንደተለየ አላውቅም። እንደነገርኳችሁ ምንም አይነት ፊልተር ምንም አይነት ኤዲቲንግ አልጠቀምም። በስልኬ ካሜራ ብቻ ነው ቀርጬ የምልክላችሁ። እዩት። እንደዚህ ተቀበታችሁ ታቆይታላችሁ። ስራ የትኛውንም ስራችሁን ስሩ። ከዛም በኋላ 1 ሰዓት በኋላ ካቆያችሁት በኋላ በምትጠቀሙት ሳሙና መታጠብ ነው የሚጠበቅባችሁ። ከታጠባችሁ በኋላ ለፊታችሁ የምትጠቀሙት ክሬም የሚሆን ባልዚል የሚሆን በስሱ መቀባት ይኖርባችኋል። ከዛ ውጪ ይሄንን በሳምንት አንዴ በሳምንት 2 ብትጠቀሙት እንደው በሳምንት 2 ብትጠቀሙት በጣም ትልቅ ለውጥ ታገኙበታላችሁ። ተጠቀሙትና ሞክሩትና ከዛ ፊታችሁ ላይ ያለውን ለውጥ ኮሜንት ላይ ትጽፉልኛላችሁ። እርግጠኛ ነኝ ነው የምላችሁ፣ ታመሰግኑኛላችሁ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮ አላስረዝምባችሁ። ባህሬን ውስጥ ያላችሁ አበሻ ልብሶች፣ ሽፎኖች እንዲሁም እያዘጋጀው ለገበያ ላይ ያቀረብኩት የራሴ ቅባት አለላችሁ፣ መጥለብ ትችላላችሁ። ባህሬን ውስጥ ሁሉም ቦታ ደርሳለሁ። ስልክ ቁጥሬ 34 20 74 92። በዋትስአፕ አናግሩኝ። የትኛውን ቦታ ስለምልክ ሎኬሽን እና የቤት ቁጥር መላክ ብቻ የሚጠበቅባችሁ። ባይ ባይ። ወዳችኋለሁ።